አንድ ቃል ልጨምርላችሁና ወደ ቃሉ መንፈስ እንድንመጣ ኢሳይያስ ምዕራፍ 3 ቁጥር 10 ላይ አውጡ ቶሎ። ጌታ ይባረክ። ኢሳይያስ ምዕራፍ 3 ቁጥር 10 ላይ እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር ቃል በጣም የነገረኝ ስለናንተ ነው። ዛሬ ይቅርታ ስለ ሰው አወራለሁ። ስለ ሰው ነው ማወራው ደግሞ ስለናንተ ነው ማወራው። ስለናንተና ስለኛ ነው ማወራው። ምክንያቱም እናንተ የተባረካችሁ ናችሁ። ጌታ ይባረክ። ማለት በእግዚአብሔር ፊት የተቀመጠ እግዚአብሔርን አምላኩ ያደረገ የማይነቃነቅ የተባረከ ነው። ኢየሱስ ጌታ ነው። እግዚአብሔር ይባረክ። ኢሳይያስ ምዕራፍ 3 ቁጥር 10 እንደዚህ ይላል። ጻድቁን ይላል። አውቄ ነው ከታች የጀመረው። ጻድቁን መልካም ይሆንልሃል። መልካም ይሆንልሃል። ምን? እስቲ አጠገባችሁ ያለን ሰው መልካም ይሆንልሃል በሉት። ዋው ደስሽ መልካም ይሆንልሃል። ኢየሱስ ጌታ ነው። መልካም ይሆንልሻል። አሞሪ ጌታ ይባረክ። ማን ነው ብቻውን? ኤሊ መልካም ይሆንልሃል። መልካም ይሆንልሃል። ቢኒ እህቴ መልካም ይሆንልሻል። ጌታ ይባረክ። ሳሚ መልካም ይሆንልሃል። ብቻችሁን እንደዚህ የተቀመጣችሁ መልካም ይሆንላችኋል። ጌታ ይባረክ። ጌቱ መልካም ይሆንልሃል። ጌታ የተባረከ። አሜን አሜን አሜን። እግዚአብሔር ሴት ጌታ የተባረከ ይሁን። የሚገርማችሁ እርስ በርሳችን ልንበራረቅ እግዚአብሔር ይፈልጋል። ዳዊት ይህን ነው የሚናገረው። ምስጉን ነው። በአዲሱ ኪዳን በአዲሱ መደበኛ ትርጉም ስታነቡት ይህን ምስጉን ነው የሚለው ብፁዕ ነህ ማለት ነው። ምስጉን ነው በክፎች ምክር ያልሄደ። ምንድነው ይሄ በክፎች ምክር ያልሄደ ምናምን ስለ ኖርማሊ በአዲስ ኪዳን ነው አሁንም ማወራው። በአዲስ ኪዳን በክፎች ምክር ያልሄደ ማለት ከክርስቶስ ምክር ውጪ የሚሄድ ማለት በክርስቶስ ውጪ መልእክት የማይሄድ ማለት ነው። በክርስቶስ ምክር የሚሄድ ማለት ነው። ክርስቶስ የመከረው የእግዚአብሔር ቃል የመከረውን የሚያደርግ የእግዚአብሔር ቃል ምን ይላል? ቃሉ ምን ይላል? ኢየሱስ ምን አለ? በቤቴ ተቀመጪ፣ በእግሬ ስር ተቀመጪ። እንደዛ ነው። ማርያም መልካም ነገር መርጣለች። ከርሷ ምን አይልባትም? ምስጉን ናት። ምስጉን ነሽ ማለት አንዳንዴ ከሌሉን ነገሮች ስለሌሉን ነገሮች ነው አይደል ብዙ ጊዜ የምናወራው። ዛሬ ያላችሁን አውሩ ነው ያለኝ ጌታ። አለሽ ጌታ ይባረክ። እርር ይበል ጂኒ። እስቲ አሜን በሉ። አዎ እርር ይበል። የለሽም አይደል የሚለው? አለኝ። ኢየሱስ አለኝ። ቃሉ አለኝ። የአባቴ ቤት አለ። እሰይ ኢየሱስ ጌታ ነው። በክፎች ምክር ያልሄደ ኢየሱስ ጌታ ነው። በኃጢአተኞች መንገድ ያልቆመ። ገና የኃጢአተኞች ምክርና መንገድ ሲመጣላችሁ ይሰቀጥጣችኋል። ሲያወሩላችሁ እንትናን አሁን ብንገለው ሲላችሁ የሆነ ሰው ዝም ትላላችሁ። በኢየሱስ ስም አይደለም የምትሉት? እንደው ሚዲያ ላይ እንኳን እንትናን ቢገለው ወይም ደግሞ የስድብ ቃል ለየት ያለ ንግግር ሲናገር ሰው አረ በኢየሱስም ዝጋው አይደለም የምትሉት? this is quality, the best quality. ሃሌሉያ። ልናዝን ነው የሚገባው። ዋይን መስማትም የለብንም። ዝግት። ኢየሱስ ጌታ ነው። እንዴት ነው የሚያወራው? ኖ ዝጋው። ምን ነው ሲባል መስማት ጌታ ከጌታ የተማርሽ ስለሆንሽ ከጌታ የተማር ልጆችሽ ከእግዚአብሔር ምን ያሉ የተማርሽ ሌላ ነገር ይሰቀጥጥሻል። እሱ ስላለ ጌታ ይባረክ። እድለኛ ነህ፣ ምስጉን ነህ። እሱ ስላለ የቱ ሲባል እርኩስ ነገር ሲመጣ የሚጠየፍ መንፈስ ስላለ እና አንድ ጊዜ አንዷ አሉ የእግዚአብሔር መንፈስ የለብኝም መሰለኝ ጨነቃለሁና ፓስተር ጸልይልኝ አለችው። የለብኝም መሰለኝ አይሰማኝም በደንብ እና ፈተሸች ራሷን። እኔ ምልሽ አላት ነይ እስቲ ልጠይቅሽ አለው። ኃጢአት ስትሰሪ ምን ይልሻል አላት። ማለት ይወቅሰኛል። አይ አለ እሱን ጠብቂው አላት። አንዳንዱ በልሳን ስለተናገረ ስላበደ ብቻ ነው የሚመስለው። እሱን ጠብቂው ግን አይበቃም፣ ጨምሪበት።
ጌታ ይባረክ። የሰናፍጭ ያክል እምነት ቢኖራችሁ አይደል ያለው ኢየሱስ፣ ቢኖራችሁ ይህንን ተራራ ተነቀልና ምን ማለት ነው? ቀጥሉ ነው፣ ጨምሩ ነው። የሰናፍጯን ይዘሽ ተቀመጪ እሷ ትበቃሻለች አለ እንዴ? እዛጂ ተጠቀሚበት፣ ስሪበት፣ አክቲቭ አርጊው። አክቲቬት ኢየሱስ የሆነ ነገር አክቲቬት ሲሆን ምን ይሆናል? ያድጋል። ህይወት ያለው ነገር ሁሉ ምን ይላል? ያን አንተ የሕያዋን ጉባኤ ነህ። ኢየሱስ ሕያው ነገር አይቆምም፣ አይደነዝም። እንዲህ ከደነዘዛ እንዲህ ከቆማችሁ እንኳን ሰው እግርን ይደነዝዛል። የቆመ ነገር ድንዝዝ ይባላል። ስለዚህ እኛ የምንሄድ ነን፣ ሕያዋን ነን፣ የምንንቀሳቀስ ነን። ሕያው ነን እንንቀሳቀስም አለን ይላል። ሃሌሉያ አይደል እንዴ? ሕያው ነሽ አንቺ። እስቲ ሕያው ነህ በሉት አጠገባችሁ። ኧረ ሕያው ነህ፣ ሕያው ነህ። አዎ ሕይወት አለ ማለት ነው ትርጉሙ። ሕያው ነሽ፣ ሕያው ነህ፣ ትንቀሳቀስም አለ። በማ በእግዚአብሔር ኃይል። ሃሌሉያ ኃይል፣ የእግዚአብሔር ኃይል ይመጣል፣ ያበረታሻል። እኔ አላምንም አለ አንዱ። እኔ አላምንም። በተለይ ክርስቲያንን አትመኑ ብሏል። አትመናል። እዚህ ጋር ደክሟል፣ አለቀለት፣ በቃ ሞተ፣ ቸርቹንም ጥሎ ጠፋ ምናምን ስትል በአንድ ቀን ንስሐ ተመልሶ ጌታ ይባረክ ደህና ናችሁ ብሎ ይመጣላል አለ እንዴ? የሚያበረታ መንፈስ ኢየሱስ ጌታ ነው። ቶሎ ብለህ እንትን ላይ አትቸኩል። የሆነ ሰው ደክሞ ስታይ ጸልይለት እንጂ አለቀለት በቃ አይባልም። አንዳንድ ታፍራለህ፣ ያሳፍራል። እግዚአብሔር መንፈስ ይመጣል። እሱም እኮ አባ እንዴ ልጁን የሚተው እኮ አምላክ አይደለም ጌታ። ይሄድና ጌታ ያክመውና ይወቅሰውና ይመክረውና ቆንጠጥ ያረገውና አልሰማ እንኳን ካለ ቆንጠጥ ያረገውና ነቃ ያረገውና እንደ ኤሌክትሪክ ነገር ያሲዘውና ከዛ በኋላ ንስሐ ገባ ቶሎ ምናምን ይለውና ንስሐ ገብቶ ጌታ ይባረክ ደህና ናችሁ ብሎ ሲመጣ ታፍራለህ። ወይ እኔማ ሄደው ብዬ ነበር ምናምን ትላለህ። አለ እስቲ አለው በይ ሳይ እርሪ በል እስቲ አለው በይ እስቲ የሆነ አለው የሚል መዝሙር አለ። ብቻ አንለውም እንቶ እሱን ንዝለለውና ተቆጣጣሪ አለና እግዚአብሔር የተባረከ ለጨዋታ ነው። ጌታ የተባረከ እኔ ፈገግ እወዳለሁ። ያው አይደለ ሳቅ ስትሉ ጥርሳችሁ ሲታይ እወዳለሁ። እና እግዚአብሔር የተባረከ ጌታ ይባርከኝና በቃ ለኛ ነው እናንተ የተፈጠራችሁት አብረን እንድንስቅ እንድንጫወት። እንዲሁም እኮ ምን ልመጣ ላያችሁ ሁሉ ይናፍቃለሁ ይላል አይደል? ላያችሁ ፊታችሁ ላይ። ምክንያቱም ፊት የማይታይበት ወቅት አለ። ኖርማል እንዳይሆንብህ አሁን እንደዚህ መተህ ከጉባኤ ጋር ከወንድሞች ጋር ተንጫጭተህ ሻይ ጠጥተህ እንዴት ነሽ ደህና ነሽ እንዴት ነው ያ ነገር እንዴት ሆነ ምናምን ተባብለህ መሄድ ኖርማል እንዳይመስል የማይባልበት ወቅት አለ። ይሄ this is ፕሪቪሌጅ ነው። ትልቅ ፕሪቪሌጅ ልናከብረው ይገባል፣ ልንይዘው ይገባል፣ ልንንከባከበው። ወንድምሽን ልትንከባከቢያት፣ ልጸልይላት። ደክሞኛል ካለች አይ ነው ብዙዎቻችሁ እንዴት ታደርጋላችሁ? this is the best quality። ያንዳንዶቻችንን ተሸክመን እንጸልያለን። ያስቃጥታችኋል፣ ያስመጣ። አዎ መንፈስ ቅዱስ ስራው ነው። this is the best quality። ይሄ ነው መሆን ያለበት። ለዛ ነው እኮ እያልኳችኋለሁ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ዋዛ ፈዛዛ ወይም ደግሞ ይሄ ቁም ነገር የሌለው ወንበር ላይ ያልተቀመጠ ዋዘኛ ያል ይሄ ምን ፍሬ ቢስ በሆነ ወንበር ላይ ያልተቀመጠ ፍሬ የሌለው ወንበር የማያፈራ ማለት እሱ ላይ የማይቀም ምስጉን ነው። ሳይ እንኳን ከለከሉሽ። አንዳንዶቻችን ለምን ተከለከልኩ ለምን ተዘጋብኝ ምናምን የምትል ወንድሜ እህቴ እንኳን ተከለከልክ። የዋዘኛን ወንበር እግዚአብሔር እንኳን ከለከለ። እስቲ አሜን በሉ። አንዳንዴ የዋዘኞችን ወንበር እግዚአብሔር ዝግት እያደረገ ነው እኮ ያስቀመጠ። አንዳንዶቻችሁ መቀመጣችሁ እንግዳ ይሆንባችኋል። እኔ እኮ ይገርመኛል እንዴ ራሴን እዚህ ሳገኝ ይገርመኛል ትላለች። አዎ ይግረም፣ እግዚአብሔር ወዶ ነው። እስቲ አሜን። ወዶ ነው ምን ምስጉን እንድትሆን ከልሎ አስመልጦ። ኢየሱስ ጌታ ነው። ምናልባት ስትክለፈለፍ ወይ ወደ ተርሴስ ምናምን ስትሄድ እኮ አደጋ ውስጥ ወደ አደጋ እየፈጠንክ ነው፣ ወደ ሞት ወደዛ እንዳንሄድ ያዘን ይባረክ። ኧረ አሜን በሉ።
የከለከለን ይባረክ፣ ያስቀመጠን ይባረክ፣ በእግሩ ስር ያረገን ይባረክ፣ የጸሎት ሰው ያረገን ይባረክ፣ ያለመለመን ይባረክ፣ የዘጋብን ይባረክ፣ የከለከለን እስቲ አክብሩት ይህን ጌታ በጭብጨባ በእልልታ ሃሌሉያ። ይገባዋል፣ ይገባዋል፣ ይገባዋል። ሃሌሉያ። ኢየሱስ ጌታ ነው። ሁሉ ጊዜ የዚህ የምስጉኑ ሰው ባህሪ ሁሉ ጊዜ የምስጉኑ ሰው ባህሪ በቃሉ ነው ደስ የሚሰኘው። ልክ ጴጥሮስ እንዳለ ተንኮል የሌለበትን የቃሉን ወተት ምን ተመኝ እንደሚል በሕጉ ይላል ዳዊት። በእግዚአብሔር ሕግ ምን ይለዋል ይላል ደስ ይላል። ቃል ሲሰበክ የሚከፋ የሚያዛጋ ምናምን ካለ እንጸልያለን፣ ይሰበራል። ኢየሱስ ጌታ ነው። እኔ ባይዘው ወይ ስታነቡ ራሱ ማለት ነው ስታነቡ አሁን ሰሞን ሳሙኤልን መጽሐፍ ምናምን እያነበብናል። አሁን ስታነቡ ራሱ እንቅልፍ የሚያመጣባችሁ ምናምን ከተቸገራችሁ ሁሉ ልንቸገር እንችላለን። ከስራ ብዛት ከተለያየ ነው። ጮክ ብላችሁ አንብቡት። እኔ በጣም የነቃሁበት እንዴ ሄዱ እያልኩኝ ጌታ ይባረክ ሰይ ምናምን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ምናምን ስትል ይሄዳሉ። ለካ አንዳንዴ ዝምታ ምናምን አለ አይደል? ስንጸልይ በኢየሱስ ክርስቶስ ምናምን ብለህ ገብቷችኋል? ተጽዕኖ እየፈጠረ ነው። ይሄ ሰሙ ቀስ በል ሰሙ ይስሙ እንዴ ሰሙ አይደል የተቀመጥከው እንዴ? ለምን ነው የተቀመጥና? አንዱ ከጎረቤት መጣና እንኳኳሉ ምን ሲባል በጠበጥከን የሚል መስሎታል እኮ ሰይጣን በልቡ በጠበረብ ምን መንተኛት አልቻለም ምናምን የሚሉ መስሎታል። እኔና ሚስቴ ዛሬ ሌሊት ስንጣላ ነበርና ያንተን ጊታርና አምልኮ ሰምተን ታረቀን እና እግዚአብሔር ይስጥልኝ ብሎት ሄደ። ሰይጣን ለሱ ግን ያለው መጥቶ ምንድነው? አንተ ተረብሻለህ። አየ ውሸታም ነው። ይስሙ ስም በል በኢየሱስ ብቻ ይሁን እንጂ ሌላ ስምን ተጥራ እንጂ በኢየሱስ ስም በል ይስሙ ፍትት ያደርጋቸዋል። አጠገብህም የሆነ እንቅልፍ ምናምን ሲል ቆጮክ ብለህ አንብበው። ኮስተር ብለህ ለጻድቁ መልካም ይሁንልህ በሎት ምናምን እያልክ አንብበው። ኢየሱስ ጌታ ነው። ብትንትንትን ይላሉ፣ ቃሉ ይበትናል። ይሄ ይገርማችኋል። ይሄ ሰው በሕጉ ምን ይለዋል ይላል? ደስ ይለዋል። ቃሉ ሲነበብ እንዲህ ሲነገር፣ ሲሰበክ፣ ሲመሰከር፣ ሲዘመር፣ ሲመለክ አብሮ ኢቭን ወንድሞች ከወንድሞች ጋር ሲገናኝ ባይዘው ይሄንን ማወራችሁ አሁን በደንብ ስሙ። ከዚህ ቤስት ኳሊቲ ይሄ ቤስት ኳሊቲ ካለው ስለ ሰዎች አያወራም፣ ስለ ነገሮች አያወራም፣ ፖለቲካ አይዘውም፣ ወሬ አሉባልታ ምናምን አይደለም። ቃል ነው የሚያሸጋግረው። ይገርማል። ዛሬ ጠዋት ሳነብ ነው የሚባለው። እርስ በርሳችሁ ስትገናኙ እንዴት ነው የምታወሩት? የሚገርም ነገር ዛሬ ጠዋት ሳነብ እኔ ብዙ ጊዜ ከሚስቴ ጋር አገር ቤት እያለሁ እሷ እዚህ እያለች ረጅም ጊዜ ስናወራ ብዙ ጊዜ ረጅም ማውራት አንችልም ነበር በፊት እና ረጅም ጊዜ ማውራት ስንጀምር ቃል ነው የምናወራው እና ቤተሰቦቼ ያው ቃል የምናወራ አይመስላቸውም እና ያው ፍቅረኛ ሲያወራ ምንም የሚያወራ ነው የሚመስላቸው። በቃ ወድሻለሁ ይሄ ብቻ ነው የሚመስለው ሰው አይምሮ የተበላሸ ስለሆነ። እኔ የእግዚአብሔር ቃል ነው የምናወራው እና ዛሬ ሳነብ ይገርማል። እንደዚህ ተገልጦልኝ የእግዚአብሔር ቃል እኮ እንዲህ ነው። በቃ ረጅም ሰዓት የእግዚአብሔር ቃል ነው የምናወራው፣ ረጅም ሰዓት እና ልክ ሲደርሱ የእግዚአብሔር ቃል እያወራ አንደነግጥም። ልክ ነው ከች ምናምን ሲሉ አልሸማቀቅም የእግዚአብሔር ቃል እና ሳሙኤል እኮ እንደዚህ ያደረገው ምናምን እያልኩ እቀጥላለሁ። ሳሙኤል ይላል። አየ ሰው የሚሰማህ ራሱ በተበላሸ ልክ ነው። ሰው አእምሮ ከተበላሸበት አንተም የተበላሸ ይመስለዋል። አንተ ግን you are the best። ጠብቅ ልጄ ሆይ የህይወት መውጫ ልብናትና ልብህን ምን በል ጠብቅ። this is your best quality። በአንተን best qualityን ጠብቀው። ሲያወራ ሌላ ነገር አይገርምህም? አስካለች ጌጤ ፋጤ ምናምን ሲል አንተ ደግሞ አይገርምህም? ኢየሱስ እስቲ አሜን። ኢየሱስን እኮ ዛሬ ጠዋት ሰማው የሚገርም ሲያገለግል አይገርም ብለህ ከቃሉ ጠቀስ አድርገህ በቃ ያለ እሱ ነው። በሕጉ ምን ይለዋል? ደስ ይለዋል። ደስ የሚልህን አይደለም የምታወራው። ለሰው የምትሰጠው አንተ ደስ ያለህን ነገር አይደለም። ሰው እኮ ቢራ ደስ ስለሚለው ነው እኮ ናና ቢራ እንጠጣ የሚልህ
አይደል እንዴ? አንተ ቃል ደስ እያለ ዋጣር ቀብር ታደርጋለህ። ኧረ በኢየሱስም ልቀቀው እስቲ አሜን። እለቃለሁ በሉ እስቲ። አዎ ትውልዱ ላይ ልቀቀው። አሁን ቅድም ወንድማችን ጌታ ይባርከው መጽሐፍ እንኳን ይዤ ባይዘው ትውልዱ እንደ ስታዩት አየሩ ይዋሻል እንጂ ትውልዱ ረሃብተኛ ነው። የቃል ረሃብተኛ አንዳንዴ አጠገቤ የማወራቸው ሰዎች ሶልቭምን ቅድምም ጸሎት ላይ ስትናገር ነበር። የምናወራቸው ሰዎች በሙሉ ረሃብተኞች ናቸው። እንዴት እንረፍ ከዚህ ጣጣ፣ እንዴት እንውጣ ከዚህ ጉዳይ። በቃ ጭንቀት ነው አየሩን የያዘው። ልክ ቃል ስነግረው ሪሊፍ። እስቲ አሜን። የእግዚአብሔር ቃል ንገረኝ እስቲ፣ ሌላም ሂስትሪ ንገረኝ ነው። ቀጥል እስቲ፣ ሌላም ንገረኝ፣ ስለ ዳዊት ንገረኝ፣ ስለ ኢየሱስ ንገረኝ እስቲ። ኬሪዮን ይለኛል። አውራ በቃ ነግረዋለሁ። የእግዚአብሔር ቃል ነግረዋል። ልክ እየነገርኩት ይላል። ፊቱ እያየሁት ይለወጣል። ፈገግ ሰላም። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ ናት እንጂ መብልና መጠጥ። this is the best quality። እሱን ኳሊቲህን ጠብቅ። ኢየሱስ ጌታ ነው። ርዕስ ለምትፈልጉ ምስጉን ነህና መልካም ይሆንልሃል የሚል ነው ቃሉ። ምስጉን ነህና እስቲ ምስጉን በሉ እስቲ። ነኝና መልካም ይሆንልኛል። አዎ የመጀመሪያ ምስጉን የሆንከው ኢየሱስ ስላለህ ነው። ሃሌሉያ። ምንም ስለሆነን አይደለም፣ ቃል ኪዳን ስላለን ነው። ባይዘው ቃል ኪዳን ያለውን ህዝብ ልንካው ብትል ትመታለህ። ይማታል። ቃል ኪዳኑ ራሱ ፕሮቴክሽን አለው ዙሪያው ቃል ኪዳኑ። ባይዘው ለአብርሃም ሲነግረው በዘፍጥረት ምዕራፍ 15 ላይ ሄዳችሁ ስታነቡ ለአብርሃም እግዚአብሔር አብርሃም ከሱ ጋር ቃል ኪዳን እንዲገባ አልፈለገም። ቃል ኪዳን እኮ በሁለት ሰዎች የሚገባ መሐላ ወይም ደግሞ እንትን አይደለ፣ ውል አይደለ። ጌታ ግን አብርሃም ታማኝ ስላልሆነ ቃል ኪዳኑን ስለሚያፈርሰው እግዚአብሔር በራሱ ማለ ይላል። እንደዚህ ነው ዛሬ እኔና እናንተ የቆም ነው። ባይዘው እኔ ታማኝ ስላልሆንኩ እኛ ታማኝ ስላልሆንን ታማኝ አርጎ ግን ስለቆጠረን፣ ሃሌሉያ። ታማኝ አርጎ ግን ምን ስላለን ቆጥሮን እንጂ እኮ አይደለንም እኮ። ያውቃል እኮ እንኳን እና ጌታ ልባችን ውስጥ ያለውን ሁሉ እኮ ያውቃል። ግን ታማኝ አርጎ ስለቆጠረን፣ ሃሌሉያ፣ በልጁ በኢየሱስ ክርስቶስ ቃል ኪዳን ገባልን፣ መረጠን። ሃሌሉያ። በጣም ታማኝ ሆነ እኮ አይደለም። በጣም አንተ የጸሎት ሰው ጨዋ ምናምን አረ ድብን ያለን ዱርዬ ነበርን እኮ አይደል? አዎ። ግን ከዛ ውስጥ ሲያወጣን ግን ሃሌሉያ፣ አንደኛ በራሳችን እንዳልወጣን እንዲታወቅ፣ በሱ ብቻ እንደወጣን እንዲታወቅ ኢየሱስ ጌታ ነው። ሁለተኛ ራሱ ታላቅ ብቻ አምላክ እንደሆነ እሱ ብቻ ከእግዚአብሔር ውጪ ዲፔንደንት መሆን አይቻልም። ታውቃላችሁ፣ ነፃ መሆን አይቻልም። በራስ መኖር አይቻልም። ያለ እኔ ምንም ልታደርጉ ባለፈው ሰለማ ያለ እኔ ምንም ልታደርጉ ያለሱ ምንም ልናደርግ ስለማንችል ባይዘው ፕሮቴክሽን ያለው በኪዳኑ ምክንያት ነው። ልክ የኪዳን ሰው ስትነካ ፍራ። የኪዳን ሰው ስትነኩ ፍሩ። ኪዳኑ ይመታችኋል። በለዓም ባላቅ ለመነው፣ በጣም ለመነው። እኔ ይህንን ህዝብ አልችለውም አለ። ብዙ ጊዜ እናገራለሁ፣ አልችለውም፣ ናና ምን በልልኝ እርገምልኝ አለው። እና በለዓምም በቃ ሲጸልይ ኖ አለው። ምክንያቱም የቃል ኪዳን ህዝቤ ነው። እንዴት አድርጋ አንተ ተረግመዋለህ? ለዛውም በእኔ ስም ኖ አለው። ኖ አላቸው። ግድ የለም ጨምረን እንሰጥሃለን። በአዲስ ኪዳን ሲጠቀስ ባይዘው በለዓም በገንዘብ ነው የተታለለው። የበለዓም ትምህርት የገንዘብ ትምህርት ነው። ጨምሬላ 1-2 ሚሊዮን አድርጌላለሁ ምናምን ስትባል ልብ ድንግጥ አይበል። 10 ሚሊዮንም አድርገው አይ ዶንት ኬር ነው የሚባለው። አንተም ብርህም ጥፉ ነው የሚባለው። ኮራ በል እስቲ፣ ኮራ በል በለው። አጠገባችሁ ያለው ኮራ በል። ምንድነው ሚ የሚል ነገር ሲጠራ ሚ በጌታ በኢየሱስ ስም፣ በተለይ በፓውንድ ከሆነ ሚሊየን ምናምን የሚል ሲጠራ ገና ልባችን ዱብ የሚል ስነ ስርዓት በሉት። ልባችሁ ስነ ስርዓት የምን ሚ ምናምን ይቀራል፣ ይቃጠላል፣ ይጠፋል አይደል? ሎተሪ ወጥቶላቸው በሳምንት በወር የጨረሱት ሰዎች አላያችሁም? አላነበባችሁም?
ወጥቶላቸው እኮ ነው። ዲሲፕሊን ካለመኖር ጥር ብሎ አንድ ተጫዋች እንኳን ከአሜሪካ መጥቶ አላያችሁም? አይሎፕራን ላይ ወጥቶ ተፈትፍቶ ሞተ አይደል? አላነበባችሁም ጋዜጣ ላይ? ገና ብር መጣ ብላም ብሎ ሊጎበኝ እኮ ነው ፕሌን ላይ ወጥቶ ትንሿ ፕሌን ላይ ሲወጣ ላይ ተከሰከሰ ሞተ። ወጣት እና ብር ያጦዛል። ድምፅ አለው ብር ገና ከመምጣቱ በፊት ገና እኮ ሳይመጣ ነው ፕላን ታደርጋለች። ገና ሳይመጣ ራሱ አሁን እንግዲህ በቃ አክስቴን ቀና ወጣላታለሁ፣ አጎቴን ደግሞ ያክስቴን ልጅ ደግሞ አመጣታለሁ ምናምን፣ ከዛ በኋላ በዚህ በቃ ያወራል፣ የሆነ ድምፅ ያወራል። በጌታ በኢየሱስም ዝም በል ይባላል። ዝም በል ከጊዳ ልታወጣኝ ነው የሚባለው። ዝም በል ጸጥ። አንደኛ አትመጣም አታላይ ነህ በሉት። ሁለተኛ ደግሞ ብትመጣም ደግሞ ትገዛለህ፣ ትንበረከካለህ እንጂ አንተ መሪ አይደለም፣ ጌታ ነው መሪ። እስቲ አሜን። ይመጣል እኮ ሊያስገዛውና ያመጣዋል እኮ። እንደ ሲቲ ነው ደግሞ የሚመጣው። አንዳንዴ እንዲህ ስንረሳው አይመጣም። ለምን ጌታው እንደው አንድ 2 ሚሊዮን እንደው እፍ ብትልብኝ ምናምን አይመጣም። ልታመልከው ትንቢት ተናገረ አልናገርም እኔ ራሴ አይመጣም። እፍ በልበስቲ እግዚአብሔር ሰው ምናምን ኖ አያችሁ፣ የሚጋፋው የትኛውን ቦታ ነው? ኪዳኑን ነው የሚጋፋው። አየህ፣ እግዚአብሔር የሚወደውን ቦታ ስለሚጋፋ ነው። እግዚአብሔር የሚወደውን ቦታ ስለሚጋፋ፣ እግዚአብሔር ደግሞ የሚጋፋውን አይወደው። እጠላዋለሁ ነው የሚለው እግዚአብሔር። ቀናተኛ አምላክ ነው እንዴ! ባልና ሚስት እንኳን ወይ አሁን ሚስት አሁን ሌላ እህት መጣ እኔ ዙሪያ ብትል ሚስቴ ዝም የምትል ይመስላችኋል? ስነ ስርዓት አድርጊ እንጂ ነው የምትለው አይደለም? ጌታ የተባረከ ይሁን። አሜን በሉ። የማትሉት መስላላችሁ እኮ እናንተም እንጂ ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ጌታም ዝም አይልም። ህዝቦቹን ሊያስጥል ሊያድን ስለሚፈልግ አጠገቡ የሚመጣውን ሁሉ አይከፍትልህም አይደል? ይዞ ጥርግ ብሎ የሚወስድን ከቤት የሚያስወጣህን ነገር እንዴት ይሰጣል? እግዚአብሔር እኮ ይወዳል፣ ይጠነቀቅልሃል እኮ። ደግሞ እኮ ወስዶ እኮ እሺ ጥሩ ነገር ቢያደርግልህ የእግዚአብሔር መንግስት ቢያስገባ እሺ ጥሩ አያስገባህም እኮ። ሄዶ እኮ ቱቦ ወሽቆ ጠጪ ጠባሳ በጠባሳ አርጎ ጥርስህን አርግፎ የሚጸልይለት ሰው አይነት አርጎ አጨማዶ የሆነ ነገር እኮ አርጎ ነው የሚለቅህ እኮ። እና ጌታ እንደዚህ እንዲሆኑበት አይፈልግም። እንዳማረብሽ እንዲሁ ታምራላችሁ። በቃ ሃሌሉያ! አጨብጭቡ ለእግዚአብሔር ክብር። በቃ እንዲሁ ሃሌሉያ! ስሙ ይባረክ። በጾም መታችሁ እንኳን ቢሆን ታምራላችሁ። እንደ ጠዋት እኔ ቁርስ አልበላውም የምትሉ እንኳን ብትሆን እንዲሁ ታምራለህ። ሳትበላ ሄልዚ ነው። እንዲያውም አሁን በቅቤና በስብ እንዲያውም አይዘመርም። ቅድም ባለፈው ምህረት እንዳስተማረችን ጌታ ይባርካት፣ ብዙ ጊዜ አይዘመር። አሁን በቅቤና በስብ አይሰራም። ጌታ ይባረክ። አሁን በጾም ጸሎት አይደለ እንዴ እያማረብን ጮማው እየረገፈ አይደለ? እኔንም ስኳር እያስጣላችሁኝ ጌታ የተባረከ ይሁን። ጌታ የተባረከ ይሁን። በሕጉ ምን ይለዋል? ደስ ይለዋል፣ ሐሴት ያደርጋል። ቃሉ ሲሰበክ ወንጌል ሲሰበክ ምናምን አካባቢውን በሕጉ መንፈስ በቃሉ መንፈስ ነው የሚሞላው። መንፈስ በቃ የእግዚአብሔር መንፈስ የቃሉ መንፈስ ጨዋታውን ይለውጣል። አንቺ ጨዋታ ቀያሪ ነሽ። አትሞስፌር አያስጠላም? አሁን እንትናን ተሰብስቦ መቀጥቀጥ መቦጨቅ አያስጠላም? በዛ መካከል ጌታ እኮ ፍቅር ነው ብቲ ቷ ነው የሚለው። ጌታ እኮ ያለው ፍቅር ነኝ። ለደካማው ምን በሉለት? ጸልዩለት። እንጸልይ እንጂ እንቀይር ነው የሚባለው። ጨዋታ እንቀይር። this is the best your quality. keep it, look after አርጉት፣ ያዙት፣ አትልቀቁት። ሌላ ሰው መጥቶ ሌላ ሲሰጣችሁ አትጨምሩ። ኖ እሱ እንትን ለራስህ ብሎ ጌታ የኔ ያለኝ ይበቃኛል፣ ህጉ አለኝ። ደግሞ ያለው ደግሞ የህጉ አካሄድ ደግሞ እንዴት እንደሆነ ታውቃላችሁ? እንዲህ ነው የሚለው። ጌታ የተባረከ ይሁን። በጣም ይገርማል። እርሱም ይላል በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ። this is the best. ሃሌሉያ! አስቡት፣ እቺኛዋ ዛፍ ኢየሱስ ክርስቶስ መጥቶ የረገማት ያቺ አይነት በለስ አይደለችም። እቺኛዋ ዛፍ ትለያለች።
እቺኛዋ ዛፍ ምን አይነት ዛፍ ነች? በውሃ ዳር። በውሃ ዳር ማለት ክረምት የለም፣ በጋ የለም፣ ሰኞ የለም፣ ማክሰኞ የለም፣ ምን የለም፣ ሁሌ ምንድነው? ለምለም ነው። ለምለሞች አሉ እዚህ መካከል። አሁን ጌታ ይባረክ። አውቄ እኔ ለምለም ብዬ መጣራቸው ጌታ የተባረከ እና ሁሌ እንደለመለሙ ነው። ደግሞ የሚገርመው መለምለማቸው ብቻ አይደለም፣ ሁሌ እንዳፈሩ ነው። ወቅት የለም እንዴ? እስቲ በጊዜውም በሉ እስቲ፣ አለ ጊዜውም በሉ እስቲ አፈራለሁ። ዲስ ኢዝ በቃ ይሄ ፓወርፉል። እስቲ በጊዜውም በይሲ አለ ጊዜውም አፈራለሁ። በቃ ሲመቸኝም ሳይመቸኝም፣ በቃ ሲሳካልኝም ሳይሳካልኝም፣ በቃ እባረካለሁ። የተባረኩ ነኝ እኔ። ባይዘወኛ የጀመርነው ተባርከን ነው የጀመርነው። ለመባረክ ሳይሆን የምንጀምረው ተባርከን ነው። በክርስቶስ ኢየሱስ በረከታችን ሙሉ እንደሆነ አውቀን ገብቶን ነው የጀመርነው። ኢየሱስ ጌታ ነው። ገብቶን ስለጀመርን ለመባረክ አንሮጥም። አሁን ፋጤ ቤት ከዶ ቤት፣ ፋጤ ቤት ከዶ ቤት አንልም። እኛው ለመባረክ ሲባል ኦሬዲ ተባረክያለሁ። ጌታ ጢም አድርጎ በመንፈሱ ጢም አድርጎ በመስቀሉ ጉልበት ሃሌሉያ በክርስቶስ ኢየሱስ በማዳኑ ሥራ ባርኮሻል። በልጁ በኢየሱስ ክርስቶስ የባረከን የዘላለም የሆነው አምላካችን ልዑል እግዚአብሔር ይባረክ። አሜን ይባረክ። በልጁ ነው የባረከን። በልጁ ተባረክሽ ማለት ሁሉ አለሽ። ልጁን መንዝረን እንጠቀማለን። ልጁ ብራችን ነው። ልጁ ምግባችን ነው። ልጁ ጥጋባችን ነው። ልጁ ደስታችን ነው። ልጁ መብላችን ነው። ልጁ መጠጣችን ነው። ሃሌሉያ ስሙ ይባረክ። በውሃ ዳር ነው የሚለው። እንዴት አሁን እያነጻጸረ ነው። ውሃ ዳር እንደተተከለች ይሄ በቃሉ ደስ የሚሰኘው ይሄ ምስጉን የሆነው ሰውዬ ውሃ ዳር እንደተተከለ ሁሌ ልምላሜ ነው። ለምን ሲባል መሰረቱ ሁሌ ኢየሱስ። ሃሌሉያ ሁሌ ይከተላቸው ከነበረ አለት ጠጡ አይደል የሚለው። ይከተላቸው አለቱ እየተከተለሽ ያጠጣሻል። ሃሌሉያ ያጠጣሻል። በጣም አንድ ከባድ ፊልም አይቼ የቻይናዎች ስደት ነው እና የሚገርማችሁ ጠዋት ሁሌ ጠዋት መንፈስ ቅዱስ ይመጣል ወደሷ እና ይመጣና መልእክት አይደለም የሚሰጣት እኛ ጋር ይሄ የተጻፈው ቃል እሱን ቃሉን ይሰጣታል እና ቃሉ ይመጣና ቃሉ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ሲል ስማይ ታረጋለች። ማታ እኮ ተቀጥቅጣ ደም በደም ሆና ታስራ ፊልሙን ማየት አልቻልኩም። አቆምኩት ራሱ እኔ ራሴ ሲቀጠቅጧት ሲደበድባት እና በሪል ሂስቶሪ ላይ የተመሰረተ ነው። ቀጥቀጥ አትሞትም እንዴ ያልኩ እና የሚቀጠቅጧት ፈገግ ስለምትል እኛ እንናደዳለን፣ አንቺ ፈገግት ያለሽ። እኛ እንበሳጫለን፣ እኛ እንቆጣለን፣ አንቺ ትስቂያለሽ። ምንድነው የሚያስቀሽ እያሉ ነው የሚቀጠቅጧት። የሚገርመው ዛሬ ማታ ከሰዓት ስትቀጠቀጥ ውላ ታስራ እንደዚህ ሁለት እጇ ወደ ላይ ታስሮ ተሰቅላ ነው የምታድረው። ተኝታ አይደለም የምታድረው፣ ተሰቅላ ጠዋት ላይ ቃሉ ይመጣል። ጠዋት ላይ ህመም የሚያስረሳ የታመሙ ነገሮቿን የሚፈውስ ቃሉ ባይዘው ይፈውሳል። አጥንትህን ሁሉ ያለመልማል። ኢየሱስ ጌታ ነው። እንደ ዘይት ነው። በቃ ይገባል ውስጥ ይገባና እንዲህ ላለው እኔማ በቃ እንደዚህ ላለው ቀና እስቲ ቀና በል ይለኝ። በቃ ቀና ኢየሱስ ጌታ ይመጣል። በቃ እውነቴን ነው የምላችሁ። አንድ ቀን አሁን ፓስተር ባለፈው ተናገረውና አንድ እህት ያለችና እባክህ ጸልይልኝ እያለችኝ ጌታ ዱብ አረገ ልቤ ውስጥ የሆነ ቃል ምንድነው? በከባድ ደመና እመጣልሻለሁ የሚል እና ይሄ ቃል የተነገረው ለሙሴ ነው አይደል? ህዝቡ እንዲቀበልህ፣ ህዝቡ እንዲያከብርህ፣ ህዝቡ አገልግሎትን እንዲቀበል፣ ህዝቡ ፊት እንድትወጣና እንድትገባ በምንድን ነው ያለው? አረ በምንድን ነው ያለው? እስቲ ድገሙት። እስቲ በምንድን ነው ያለው? እስቲ በከባድ በይሲ ደመና እመጣልሃለሁ። አረ እውነቴን ነው የምላችሁ። ይሄ ቃል ለዚህ ጉባኤን ሁሉ ነው የተሰጠኝ። እስቲ በከባድ በሉ እስቲ ደመና ይመጣልኛል። ወይ ሃሌሉያ። ምናልባት ተንቄያለሁ፣ እንዲሆኛለሁ፣ ትንሽ ሆኛለሁ፣ እንደዚህ ሆኛለሁ፣ ይሄን ጉዳይ ማን ይሰራዋል? አትጨነቅ። ጌታ አንድ ነገር ብለዋል። በከባድ ደመና እመጣልሻለሁ። ሃሌሉያ። በከባድ ምን ደመና አንተ ጋር እኔ እንዳለው እስኪ ያስታውቃቸው ድረስ። አሁን ህዝቡ መፍራት የጀመረው ትዝ ያላችሁም ባለፈው ፓስተር ሲያገለግለን ስለ ኢያሱ እግዚአብሔር ከሙሴ ጋር እንደነበረ
ከአንተም ጋር ይሁን አሉት። ብቻ እግዚአብሔር ካንተ ጋር ይሁን እንጂ እንገዛላል። ለካ ከሙሴ ጋር እንደነበር እግዚአብሔር በደንብ አድርጎ አስረድቷቸዋል። በምን? በከባድ ደመና እግዚአብሔር ያስረዳልሃል። እስቲ አሜን። ምስጉን ስለሆንክ ያስረዳልሃል። እንዴት አድርጎ? በከባድ ምን ደመና። ወይ ኢየሱስ ጌታ ነው። እስቲ ድገሚና በከባድ በይሲ ደመና። ሃሌሉያ። በከባድ ደመና ይመጣልሃል። ሃሌሉያ። ስሙ የተባረከ ይሁን። በቀላል አላለም፣ በከባድ ነው ያለው። ምን ነው አካብዶ ነው የሚያይ። አንተ እሱ ጋር ጠንቀቅ በል ይሉሃል ሰው። ሲሪየሱን እዛ ጋር የዋዛ እንዳይመስል ድንገት ነው እንዳልሆነ የምትሆነው። አምላኩ ነው የሚሉት። ምን ነው ሲባል this is serious ይላሉ። አንተ ጋር ሲመጡ ሲሪየስ ናቸው። ኢየሱስ ጌታ ነው። ስለዚህ አንተም ሲሪየስ ሆነ እግዚአብሔርን ቃል ስጣቸው። የሚገርመው ያፈራል። ሁሌ ማፍራት ነው። ጠዋት የለም ማፍራት ነው። ማታም ማፍራት ነው። በቃ ሲመች ማፍራት ነው፣ ሳይመች ማፍራት ነው። ኢየሱስ ጌታ ነው። ምን ነው ሲባል ጠዋትም ትጠጣል ወገን። ባይዘው እኔ አንድ ጊዜ ሳስበው እኔ ግን እንዴት አይነት እድለኛ ነኝ አልኩኝ። ሁሉ ጊዜ እንደዚህ አይነት ጉባኤ አህዛቦች እንደሌላቸው ታውቃላችሁ። ሁሌ የላቸውም ታውቃላችሁ። አሁን በሳምንቱ ወይ ቲቪ ሲጠጡ ወይ እንትን ሲጠጡ ሚዲያ ሲጠጡ ምናምን ሲጠጡ ያለውን የሌለውን መስቀልቀል ያለ ህይወታቸው የሚሆነው እንደኔና እንደናንተ በእግዚአብሔር ቃል ፊት እንደዚህ ታድሰው አይሄዱ። እኔና እናንተ እኮ በእግዚአብሔር ቃል እንታደሳለን። አሁን እኮ ይሄ ቃል እየመጣ እኮ እያደሰን ነው። እስቲ አሜን። ምስጉነሽ ምስጉነ እያለህ እኮ ቃሉ ፊት ቁጭ ብለህ የሆነ ሪሊፍ ላይ እየመጣን የሆነ መንፈስ ቅዱስ እኮ ቃሉ መንፈስ ነው። ህይወትንም ምን ይላል? ይሰጣል ይላል። የሞቱ ሴሎች ራሱ ህይወት እያገኙ እንደሆነ ታውቃለህ። በቃሉ ፊት እኮ እግዚአብሔር እየፈጠረ ነው። እንትን ሞቷል፣ ነርቭ ሞቷል፣ እንትን ሞቷል፣ እንትን ሞቷል። አልሞተም። አሁን በኢየሱስም ህያው ይሆናል። እስቲ አሜን። ምን ነው ሲባል ቃል ነዋ እየተነገረ ያለው። ቃሉ ደግሞ ፈጣሪ ነው አይደል እንዴ? ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ምን አለን? ተናገረን አይደል? ዕብራውያን ምዕራፍ 1 አይደል እንደሚለው ዓለማትን ምን ባለበት? አረ ምን ባለበት? ውይ ሃሌሉያ። ዓለማት በተፈጠሩበት ቃል ፊት ሆነ አንተ ውስጥ ሴል አለመፈጠር አይችልም። ኢየሱስ ጌታ ነው። የሞቱ ነገሮች ይንቀሳቀሳሉ። እስቲ አሜን። ሴትዮዋ ውስጥ እኮ የሞተ ነገር ነበር ማለት ውስጧ እኮ መሃን ነበረች እኮ። ርብቃ እኮ መሃን ነበረች። ይስሐቅ ጸለየ ይላል። ጸለየ ይላል። በእግዚአብሔር ቃል ጸለየ ይላል። ሴትዮዋ ውስጥ የሆነ ነገር መንፈራገጥ ጀመረ። ሕያው የሆነ ነገር፣ ለዛውም ደግሞ ሁለት ክፍል እንደዚህ ሁለት ክፍል። አረ ምንድነው? አረ ውስጤ ይገላበጣል። አረ ምንድነው? ዛሬ እኮ እኔና እናንተ እኮ እንደዚህ የምትሉ አላችሁ እኮ። እዚህ መካከል ውስጤ ተራመሳል፣ ሊወጣ የሚፈልግ ነገር አለ። እስቲ ልስበክ፣ በእናትህ ንገረኝ፣ እንደው ስጠኝ እስቲ ምናምን። ጌታ የተባረከ ይሁን። አውጭዋው ጌታ ይባረክ። ደግሞ በጊዜው ይወጣል። 9 ወሩ ላይ ምን ይላል? ይመጣል። የሚገርመው 2 ክፍል ሰራዊት ውስጥሽ አለ አላት። ሃሌሉያ። እግዚአብሔር የሁለት ክፍል ሰራዊት፣ ታላቁ ደግሞ ለታናሹ ይቅርታ፣ ታላቁ ለታናሹ ምን ይላል? ይገዛል አላት። ለካ ያዕቆብና ኤሳው ናቸው ውስጥ ያሉት። ሃሌሉያ። ለካ የቃል ኪዳን ህዝብ ነው ውስጥ ያለው። ኢየሱስ ጌታ ነው። ስለዚህ የምትሰራውን ስራ አትናቀው። ስለዚህ የምትሰሪውን ስራ አትናቂው። ቅጠል አለመርገፍ ብቻ አይደለም፣ ፍሬ በየጊዜው አለ። ስለ ክፎች ግን አልነግራችሁም። ለምን እንደማልነግራችሁ ታውቃላችሁ? ክፉ አይደላችሁማ። ምን ያደርግላችኋል? አንዳንድ ጊዜ ስለ ክፉንስ ምን ይሆናሉ ምናምን አልነግራችሁም። ክፉዎች ግን ምናምን የሚቀጥል አለ አለልም። እሱ ምን ነው ሲባል ክፉ የለማ እዚህ። እስቲ እኔ በሉ እስቲ ክፉ አይደለሁም፣ በቃ ምስጉን ነኝ። ምስጉን የሆነ ስለ ክፉ መስማት ምን ያደርግለታል? በቃ ጌታ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ምስጉን ነህ። እግዚአብሔር የተባረከ ይሁን። ምስጉን ነሽ። ዘዳግም ምዕራፍ 33 ላይ ቁጥር 29 33:29 እንደዚህ ይላል። እቺን ቃል አንብቤ ቶሎ ጨርሳለሁ። እግዚአብሔር የተባረከ ይሁን። 33:29
እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኝነትህ ሰይፍ ነው። ጠላቶችህ ይገዙልሃል፣ አንተም ከፍታቸውን ትረግጣል። እስራኤል ሆይ ምስጉን ነህ። እስራኤል ሆይ ስማችሁን አስገቡና ሄኖክ ሆይ ምስጉን ነህ። እግዚአብሔር የተባረከ ይሁን። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኝነትህ ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ኢየሱስ ጌታ ነው። እስቲ ሁላችን ምን እንነሳለን? ኤላ ባራዳናማስ